ለካ ሙቶ እንደዚህ መከበርም አለ ለካ እንዲህ ስምን ተክሎ መሄድም አለ የሚወዷቸው ሁሉ አምባዬ የሚሏቸው ጋይንቴው ዶክተር አምባቸው መኮንን ሊመጡብኝ የሚችሉት በቡናዬ ነው እሱንም ከቤት ውጭ አለመጠጣት ነው ይሉ ነበር አሉ እንደ ጎንደር ነገስታት ሚስቶች በመርዝ ላለመሞት ይጠነቀቁ የነበሩት ጋሻ አምባዬ በጥይት ተበሳስተው ከዙፋን ወደ መቃብር ወርደዋል እነሆ አምባቸው መኮንን ዘብሔረ አማራ ሰኔ 15 ቀን 2011 ዓ.ም ከሚወዱትና ከሚወዳቸው ህዝብ ተነጥለው የሄዱት በምን አይነት መዋቅራዊ ሴራ ነበር የሚለው ጥያቄ ላለፉት 7 ዓመታት መልስ አጥቶ እንደቀጠለ ነው በዚህ ዝግጅት ከ4 ኪሎ ተደብቆ የተጀመረው ምስጢራዊ ግንኙነት በቤተ መንግስት የሻይ ሰዓት የፈነዳው ታላቅ ቁጣና የሽጉጦች መፋጠጥ በአንድ ሌሊት ያማራንና ያገሪቱን ጣፋንታ እንዴት ቀየሩት ብለን እንጠይቃለን በቆይታችን የሰኔ 15ቱ አሰቃቂ ምስጢር በከፊል ይፋ ይሆናል ለአፍታ በጥሞና አብራችሁን ዝለቁም በአማራ ክልል የክልሉ ከፍተኛ አመራሮች ስራ አስመልክተው ስብሰባ ላይ ባሉበት የአማራን ህዝብ አይከን የአማራን ህዝብ ምልክት የአማራን ህዝብ ቆራት ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱና ከፊሎች ሞተው አንዳንዶች እንዲቆስሉ ሆኗል መዓዛ አምባቸው በፍትህ መጽሔት ላይ እንደጻፈችው ከሆነ የአምባቸው ስም ከክልሉ ርዕሰ መስተዳድርነት ጋር ተያይዞ መነሳት የጀመረው ገና በ2009 ዓ.ም በወሬ ደረጃ ነበር በ2010 ደግሞ የአዲስ አበባ ከተማ ከንቲባ አምባቸው መኮንን ልንል የምንችልበት አጋጣሚ ሊፈጠር የነበረ ቢሆንም ያ ሁሉ በወቅቱ በወሬ ብቻ የቀረ ጉዳይ ነበር የ2011 የካቲት 29 ወሬ ግን ሐቅ ነበረች መዓዚ በአንድ ጽሑፏ አባቱ አምባቸው መኮንን ቃለ መሐላ ሲፈጽሙ በቴሌቪዥን ባየች ጊዜ በውስጧ የተሰማት የሚነዝር ስሜት ሰውየው ሹመት ሽሞት ሆኖባቸው በጥይት ተበሳስተው ሲገደሉም እንኳን እንዳልተሰማት በምሬት ገልጻለች ልጃቸው መዓዛ እንደምትለን ከሆነ አምባቸው መኮንን ቡና በጣም ይወዱ ነበር ሊመጡብኝ የሚችሉት በቡናዬ ነው እሱንም ከቤት ውጭ አለመጠጣት ነው በማለት እስከ መናገር ደርሰው ነበር ነገር ግን የሆነባቸውና የገጠማቸው ጣፈንታ ከዚያ የከፋና የጨለመ ሆነ አምባቸው መኮንን ያንዲት የ2011 ዓ.ም የሰኔ ቀን ሟች ከመሆናቸው በፊት በብዙ የአማራ ቀዬዎች እየዞሩ ከጠይም ፊታቸው መሃል ብልጭ በሚሉ ሸገጋ ጥርሶቻቸው እያባበሉ አማሮችን አገዎችን ኦሮሞዎችን አርጎባዎችን ቅማንቶችን ያነጋግሩና ያወያዩ ነበር በአንዲት አጋጣሚ ወደ ዋግ ምድር ተጉዘው ከሰቆጣ ከተማ ነዋሪዎች ጋር ሲነጋገሩ እኛ የደሃ መሪዎች ነን የቀልባጦች መሪዎች አይደለንም አልታደልንማ ብዙ ጉድለት ያለባት ሀገር መሪዎች ነን ብዙ ጉድለት ስለዚህ ችግር ለመጋፈጥ ነው ወደ መሪነት የምንመጣው በማለት የልባቸውን ቅንነትና የህዝብ አገልጋይነታቸውን ገልጸው ነበር እኒህ ሰው ልክ የዛሬ 7 ዓመት በዚህች ቀን ባህር ዳር ውስጥ ተገደሉ በወቅቱ በእነ ዶክተር አምባቸው መኮንን ላይ ለተፈጸመው አስከፊ ግድያ የተለያዩ መላምቶችና ትንተናዎች ሲሰጡ ቆይተዋል በክልሉ መንግስትም ሆነ በፌደራሉ የ4 ኪሎ መዋቅር ዘንድ ለግድያው የተሰጠው ይፋዊ ምላሽ ጀነራል አሳምነው ጽጌና ግብረ አበሮቻቸው ክልላዊ መፈንቅለ መንግስት ለማድረግ በማሰብ እንደፈጸሙት ነው ከመንግስት ወገን ያልሆኑ አንዳንዶች ግን የፌደራል መንግስቱ ርዕሰ መስተዳድሩንም ሆነ ጀነራሉን ባንድ ላይ እንዲወገዱ ይፈልግ ስለነበር ሁለቱ ኃይሎች እርስ በርስ እንዲገዳደሉና እንዲጠፋፉ አድርጓል በሚል ማሳመኛ የፌደራሉን አካል የሴራው ጠንሳሽና ፈጻሚ ያደርጉታል እግዚአብሔር ይወቅ ብለው ሐዘናቸውን ብቻ ተቀብለው በዝምታ የሚኖሩ ብዙዎች ናቸው ነገር ግን በዚያ ወር ስላለቁት የአማራ ክልል ባለስልጣናትና የመከላከያ ጀነራሎች ግድያ በስተጀርባ ያሉ ጥልቅና ምስጢራዊ መረጃዎች የታሪኩን መልክ ሙሉ በሙሉ ይቀይሩታል በወቅቱ ጠቅላይ ሚኒስትር አብይ አህመድ አሊ ስልጣን ላይ ከወጡ 1 ዓመት ከ3 ወራት ብቻ ያስቆጠሩበት የለውጥ ማግስት ነበር የአገሪቱ የፖለቲካ መረጋጋት ገና አልጸናም በተለይ አዲስ በመጣው የለውጥ ኃይልና በህዋት መካከል የተፈጠረው መካረር ማን ምን እንደሆነ የትኛው ወገን የት እንደቆመ ለመለየት እጅግ ያስቸግር ነበር ዶክተር አምባቸው መኮንን እንዲመሩለት ተወከሉለት ህዝብ እጅግ የሚያስቡም
በህወሓት ዘመን በልማትም ሆነ በፖለቲካ ረገድ ከፍተኛ ጉዳት የደረሰበት ህዝብ ነው ብለው በጽኑ የሚያምኑ መሪ ነበሩ። በዚህም ምክንያት ከመሃል ከመጣው የጠቅላይ ሚኒስትር አብይ ቡድን ጋር ተግባብቶ በመስራት የህዝባቸውን ኑሮ ለማሻሻልና ቀደም ብሎ የደረሰበትን ታሪካዊ የተሰኘ በደል ለመካስ ሰፊ ቅር ነበራቸው። አማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም፣ አትጠራጠሩም። ነገር ግን በዚህ ሂደት ውስጥ ሁለት ነገሮች በግልጽ እየታዩ መጡ። የመጀመሪያው የህወሓት ጸብ አጫሪነትና መካረሩ እያደገ መሄዱ ነበር። ይህንን የተረዱት ዶክተር አምባቸው ህወሓት ጦርነት ቢከፍት የመጀመሪያውና ቀጥተኛው ተጎጂ የሚሆነው የአማራ ህዝብ ነው ብለው አመኑ። ስለሆነም የአስከፊ ጦርነት እንዳይከፈት የሚችሉትን ያህል ለማድረግ አቀዱ። አቅደውም አልቀሩም። የአማራን ህዝብ እንደ ጠላት ከሚቆጥሩ የህወሓት መሪዎች ጋር እርቅ ለመፍጠርና መፍትሄ ለማምጣት በድብቅ መንቀሳቀስ ጀመሩ። በወቅቱ የነበሩት የህወሓት አመራሮች በበኩላቸው ስልጣናቸውን በኦህዴድ እንዲነጠቁ ትልቁንና ዋናውን ሚና የተጫወቱት የብአዴን አመራሮች ናቸው ብለው ያምናሉ። በተለይ እነ አቶ ደመቀ መኮንንና አቶ ገዱ አንዳርጋቸው ህወሓት ከ4 ኪሎ ተገፍቶ ወደ መቀሌ እንዲባረር ትልቅ የፖለቲካ ሴራ ሰርተዋል በማለት በክልሉና በብአዴን መሪዎች ላይ ጥርሳቸው እንደነከሱ ዶክተር አምባቸው በደንብ ተገንዝበውት ነበር። በዚህ ምክንያት በብአዴን ላይ ከፍተኛ ቂም የቋጠረው ህወሓት በአማራ ህዝብ ላይ ድንገተኛ ጦርነት እንዳይከፍት ታላቅ ስጋት ያደረባቸው ዶክተር አምባቸው ከ4 ኪሎ ሰዎች ተደብቀው በድብቅ ከህወሓት ጋር ንግግርና ግንኙነት ይጀምራሉ። በወቅቱ ለመንግስታዊ ተልዕኮ ወደ አሜሪካ በሄዱበት አጋጣሚ ያንን ሁኔታና አጋጣሚ በመጠቀም ነበር የህወሓት መሪዎችን ለማነጋገርና የሰላም መንገድ ለመቀየስ የሞከሩት። በዚህ ጊዜ የህወሓት መሪዎች ራሳቸው ለሁለት የተከፈሉ ጎራዎች ነበሯቸው። ከአማራ ጋር በፍጹም አንታረቅም ያሉ ወገኖችና በአንጻሩ ደግሞ አሁንም ከዚህ ህዝብና ከክልሉ ኃይሎች ጋር በመሆን የጠቅላይ ሚኒስትር አብይ አህመድን ቡድን ከ4 ኪሎ ማስወገድ አለብን የሚሉ ሁለት ተቃራኒ ስብስቦች ተፈጥረው ነበር። ይሁንና ዶክተር አምባቸው ከ4 ኪሎ ባለስልጣናት ተደብቀው እየሄዱበትና እየተጓዙበት ያለው ይህ የድብቅ ሰላም መንገድ ዘግይቶም ቢሆን ወደ ጠቅላይ ሚኒስትሩ ጆሮ መድረሱ አልቀረም። የደህንነት መስሪያ ቤቱ ላቢቹ አምባቸው በአንተ ላይና በ4 ኪሎ መዋቅርህ ላይ ክህደት ፈጽሞብሃል፣ ስለዚህ ፈጣንና የማያዳግም እርምጃ ልትወስድበት ይገባል የሚል ቀጥተኛ ምስጢራዊ መልእክት አድርሷቸዋል። በዚህ የተወሳሰበ የደህንነት መረጃ ምክንያት ብቻ ለዶክተር አምባቸው መገደል ሁለት ዋና ዋና አካላትና የፖለቲካ ኃይሎች በሰነዶች ተጠያቂ ይደረጋሉ። የመጀመሪያዎቹ ህወሓት ከአማራ ኃይሎች በተለይም ከብአዴን ጋር እንዲታረቅና ሰላም እንዲያወርድ በፍጹም የማይፈልጉ ጽንፈኛ የህወሓት መሪዎች ዶክተር አምባቸው እንዲወገዱና እንዲገደሉ ስለማድረጋቸው በሰፊው ይታመናል። ዶክተር አምባቸው በብአዴንና በህወሓት መካከል መዋቅራዊ እርቅ እንዲፈጠር አጥብቀው መፈለጋቸውን በጽኑ የተቃወሙ የህወሓት ሰዎችም ነበሩ። ከእነዚህ ሰዎች መካከል ደግሞ ዋነኛውና እንደ መንፈስ በጥላ ውስጥ ሆኖ ይንቀሳቀስ የነበረው የደህንነቱ ሰው ጌታቸው አሰፋ መሆኑ ታውቋል። ስለዚህም ጌታቸው አሰፋና በኔትወርክ የተሳሰሩ ተባባሪዎቹ በእነ ዶክተር አምባቸው ግድያ ውስጥ መሪ ተዋናይና ቀማሪ ናቸው የሚል የጠነከረ መረጃ አለ። ሁለተኛውና ሌላኛው መረጃ ደግሞ ዶክተር አምባቸው በድብቅ ከህወሓት ጋር ንግግርና ግንኙነት መጀመራቸውን ሰምተውና ተረድተው ክፉኛ የተቆጡና የተደናገጡት የ4 ኪሎ ከፍተኛ ባለስልጣናት ለግድያ ዋና ጠንሳሽና ፈጻሚ ናቸው የሚል ነው። በተለይ ህወሓት ከምድረ ገጽ ካልጠፋ ወይም ሙሉ በሙሉ መስራት የማይችል ሽባ መዋቅር ካልሆነ በስተቀር አንድ ቀን መጥቶ ስልጣኔን ይነጥቀኛል፣ እኔንም ያጠፋኛል የሚል ታላቅ ፍርሃት፣ ስጋትና ጥርጣሬ በውስጣቸው የነበረው ጠቅላይ ሚኒስትሩ ያልተጠበቀውንና ድንገተኛውን የዶክተር አምባቸውን ድብቅ እንቅስቃሴ በሰሙ ጊዜ ፈጣንና የማያዳግም እርምጃ ሳይወስኑ እንዳልቀረ በሰፊው ይታመናል። በዶክተር አምባቸው መኮንን ግድያ ዙሪያ ግን ከላይ ከተጠቀሱት የተወሳሰቡ የደህንነት መረጃዎች ባሻገር ሌላ እጅግ የሚያስገርምና ጉድ የሚያሰኝ ታሪካዊ ክስተትም አለ። ነገሩ የተሰናሰለው እንዲህ ነው። ግድያው በባህር ዳር ምድር ላይ በይፋ ከመፈጸሙ ጥቂት ቀናት ቀደም ብሎ የአማራ ክልል ከፍተኛ ባለስልጣናት በአጠቃላይ ወደ 4 ኪሎ ትልቁ ቤተ መንግስት ለአስቸኳይና እጅግ ምስጢራዊ ለሆነ ስብሰባ ተጠሩ። የዚያ አስቸኳይ ስብሰባ ዋና ምክንያት ክልሉ ከቤኒሻንጉል ጉሙዝ ክልል በሚዋሰንባቸው አዋሳኝ አካባቢዎች ላይ በድንገት ከተፈጠረውና ከቀጠለው የሰላም መደፍረስና የንጹሃን እልቂት ጋር የተያያዘ ነበር። በወቅቱ በቤኒሻንጉል ጉሙዝ ክልል መተከል ዞን አካባቢ የነበሩ
የጉሙዝ ታጣቂዎች ሀበሻ እያሉ የሚጠሯቸውንና በአብዛኛው የአማራ ብሔር ተወላጅ የሆኑ ንጹሃን ዜጎችን በቀስትና በስለት መሳሪያዎች በጭካኔ ጨፍጭፈዋቸው ነበር። ይህንን መረጃና አስከፊ ዜና የሰሙት የወቅቱ የክልሉ ሰላምና ጸጥታ ቢሮ ኃላፊና የጦር መሪ የነበሩት ጀነራል አሳምነው ጽጌም እጅግ በከፍተኛ ቁጣና ሐዘን ነደዱ። ተቆጥተውም ዝም ብለው አልተቀመጡም። ከሚመሩትና ከሚያዙት የክልሉ ሰራዊት መዋቅር ውስጥ እጅግ ጦረኛ፣ ለውጊያ የተዘጋጀና ቆራጥ ነው ላሉት ፈጥኖ ድራሽ ኃይል በአስቸኳይ ክተት አወጁ። በአይን ጥቅሻና ባልተጠበቀ ፍጥነት ወደ ቤኒሻንጉል ጉሙዝ ክልል ያስገቡት የአማራ ልዩ ኃይል ቀደም ብሎ በአማራ ብሔር ተወላጆች ላይ ያንን አሰቃቂ ጥቃት ያደረሰውንና የጉሙዝ ታጣቂ ኮቴውን እያሰሰና እያደነ ድምጥማጡን ያጠፋው ጀመር። በአካባቢው ላይ የነፍስ ዘር እንዳታስቀሩ የተባሉ ይመስል ጀነራሉ ያሰማሯቸውና የላኳቸው እጅግ ዘመናዊ መሳሪያ የታጠቁ የልዩ ኃይል አባላት በወሰዱት በዚያ የበቀል እርምጃ ብዙ የጉሙዝ ታጣቂዎችና ሰዎችን ገድለው የራሳቸውን ብሔር ተወላጆችም አለንላችሁ ከእንግዲህ ማንም አይነካችሁም በሚል አረጋግተውና አጽናንተው ወደ መደበኛ ቀጠናቸው ተመለሱ። ይህ በጀነራል አሳምነው ጽጌ የተወሰደው ራስን የመከላከልና የኃይል እርምጃ በቅድሚያ የሀገሪቱን ሕግና ሕገ መንግስታዊ ስርዓት የጣሰ ነበር የሚሉ ወገኖች አሉ። የእኒህ ወገኖችና ተቺዎች ዋና መከራከሪያ ብሎም ማሳመኛ የአንድ ክልል ልዩ ኃይል የፌዴራሉ መዋቅር ሳያውቀውና ሳይፈቅድ ወደ ሌላ ጎረቤት ክልል መዋቅራዊ ቀጠና ገብቶ ጥቃት ማድረስ በአገሪቱ ሕገ መንግስት ፈጽሞ የተከለከለና ወንጀል ነው ከሚል ይነሳል። ይህ ብቻ አይደለም። የአማራ ልዩ ኃይል ወደ መተከል ዞን እንዲገባና እርምጃ እንዲወስድ ራሱ የአማራ ክልል መንግስት ካቢኔ አልፈቀደም ወይም ጨርሶ መረጃው አልነበረውም ይባላል። ይህ ክስተት ከክልል ከፍተኛ ባለስልጣናት ጀምሮ እስከ 4 ኪሎ ማዕከላዊ መሪዎች ድረስ ከፍተኛ መደናገጥ፣ ድንጋጤና ታላቅ ቁጣን ፈጠረ። ጀነራል አሳምነው ጽጌ ዛሬ መተከል ከገቡ ነገ ደግሞ የአማራ ብሔር ተወላጅ ጥቃት ደረሰበት በሚባልበት እንደ ወለጋ፣ ምዕራብ ሸዋ፣ አርሲና በሌሎችም የአገሪቱ ሰፊ አካባቢዎች በሌሊት ሰርገው የሚገቡና ትዕዛዝ ሳይጠብቁ ብዙዎችን ድባቅ የሚመቱ አደገኛና ከቁጥጥር ውጭ የሆኑ የታጠቀ የሰው ኃይል አካላት መፍጠራቸው አይቀርም ተባለ። ይህ ነገር የፌዴራል ባለስልጣናትን ልብ ቀጥ የሚያደርግና የሚያስደነግጥ ሆኖ ተገኘ። ለዚህም አደገኛ ሁኔታ መፍትሄ ለመፈለግ ሲባል ነበር ያ አስቸኳይና ምስጢራዊ ስብሰባ በ4 ኪሎ ቤተ መንግስት የተደረገው። ይህንን ወሳኝ ስብሰባ በሊቀመንበርነት የመሩት የወቅቱ ምክትል ጠቅላይ ሚኒስትር ደመቀ መኮንን ሐሰን ነበሩ። ስብሰባው በአብዛኛው የእርስ በርስ መገማገም፣ መወነጃጀልና መካሰስ የበዛበት ከባድ ድባብ ነበረው። በአጭሩ የዕለቱ ስብሰባ አዲስ አበባ ውስጥ መደረጉ ነው እንጂ ሰብሳቢውም ሆነ ተሰብሳቢዎቹ በአጠቃላይ ሁሉም የብአዴን ከፍተኛ አመራሮችና አባላት ብቻ ነበሩ። ጠቅላይ ሚኒስትሩም ሆኑ ሌሎች የኦህዴድ ሰዎች በዚያ አዳራሽ ውስጥ አልነበሩበትም። በዚያ ስብሰባ ላይ ክፉኛ የስድብና የትችት ናዳ የወረደባቸው ጀነራል አሳምነው ጽጌ ሆነው ተገኙ። አንተ ማንንም የበላይ አካላት ሰማም፣ እንደፈለክና እንደመሰለ ነው ልዩ ኃይሉን የምታዘዘው። የክልሉ መንግስትና ካቢኔ ሳይፈቅድና ሳያውቅ ጦር ታንቀሳቀሳለህና ታሰማራለህ የሚሉ ከባድ ወንጀል ነክ ትችቶች ከራሳቸው ከክልሉ ባለስልጣናት በጀነራሉ ላይ ያለ ርህራሄ ወረደባቸው። በተለይ ደግሞ ከጥቂት ቀናት በኋላ ከሚገደሉት ከፍተኛ ባለስልጣናት መካከል አቶ ምግባሩ ከበደ የሚባሉት መሪ በጀነራሉ ላይ አብዝተው ትችትና ጥቃት ሲያወርዱ ነበር። ምክትል ጠቅላይ ሚኒስትሩም ጀነራል አሳምነው በመተከል ቀጠና ጦር ማዝመታቸው ፍጹም ህገወጥ ድርጊት እንደሆነ ገልጸው ተጠያቂነት እንዲሰፍንና ህጋዊ እርምጃ እንዲወሰድ እንደሚሰሩ በይፋ አሳወቁ። የስብሰባው መሪና ሌሎች የብአዴን ተሰብሳቢዎች በጀነራል አሳምነው ላይ የስድብና የውግዘት ጅራፋቸውን ያለ ክልካይ ሲያወርዱ ቆይተው የሻይ ሰዓት ደረሰ። በዚህ ጊዜ ነበር ማንም ያልጠበቀው አንድ እጅግ እንግዳና አስገራሚ ነገር የተፈጠረው። ጀነራል አሳምነው ጽጌ ለሻይ ረፍት እንደወጡ በዚያው ጠፉ። ወደ አዳራሹ አልተመለሱም። ስብሰባው ከሰዓት በኋላ እንዲሁም በማግስቱም የሚቀጥል የነበረ ቢሆንም ከገዛ ጓዶቻቸውና ከድርጅታቸው መሪዎች የወረደባቸው ያ የስድብና የውርደት ናዳ እጅግ በከፍተኛ ሁኔታ ስላበሳጫቸውና ስላስቆጣቸው የትኛውንም አይነት ፕሮቶኮልና ስርዓት ሳይጠብቁ የቤተ መንግስቱን በር ጥሰው በቁጣ ወጡ። የሚያስደነግጠውና ማመን የሚያስቸግረው ደግሞ አብረዋቸው የመጡትን ታማኝ አጃቢዎቻቸውን፣ ጥበቃዎቻቸውንና የግል ሹፌራቸውን ሁሉ እዚያው ትተው የራሳቸውን መኪና በገዛ እጃቸው እየነዱ አባይን ተሻግረው በሌሊት ቀድመው ባህር ዳር ከተማ ገቡ።
ጄኔራል አሳምነው ባህር ዳር ደርሰው ብዙም ሳይቆዩ በ4 ኪሎ ቤተ መንግስት ጥለዋቸውና ትተዋቸው የመጡት የክልሉ አመራሮችን በተመሳሳይ ወደ ባህር ዳር ከተማ ተመለሱ። በወቅቱ የአንድ ከፍተኛ አመራር የቅርብ ቤተሰብ አባል ሞቶ ስለነበር ያንን የለቅሶ ስነ ስርዓት ለመድረስና ለቅሶ ለመቀመጥ ወደዚያ እየተቻኮሉ የመጡበት አጋጣሚ ነበር። ሰኔ 15 ቀን 2011 ዓ.ም ከምሳ ሰዓት በኋላ አምባቸው መኮንን፣ እዘዙ ዋሴና ምግባሩ ከበደ ያሉበት ስብሰባ እዚያው ባህር ዳር ተጀመረ። ወዲያውኑ ግን ምን እንደተከሰተና እንዴት እንደተቀነባበረ በውል ሳይታወቅ መላው ባህር ዳር ከተማና የሪጅኑ መዋቅር ድብልቅልቁ ወጣ። ተኩስ ተከፈተ። የህዝብ ተስፋ የነበሩ መሪዎች በቢሮአቸው ውስጥ ተገደሉ። ጄኔራል አሳምነውም በቀናት ልዩነት መንግስትን በኃይልና በጦር መፈንቅለ መንግስት ለመጣል ሲሞክሩ ነበር ተብለው በአሰቃቂ ሁኔታ ተገደሉ። ጄኔራል አሳምነው 4 ኪሎ በነበረው ስብሰባ ያበሳጫቸውንና የወረፏቸውን አመራሮች በንዴት ተኩሰው እንደገደሉ በሰፊው ቢታመንም ዶክተር አምባቸው መኮንን ግን አስቀድሞ በተጠነሰሰ ሌላ ስልታዊ የደህንነት ሴራ በዚህ ምክንያትና በዚህ አጋጣሚ እንዲሞቱና እንዲወገዱ እንደተደረገ ነገር ግን ጄኔራሉ በገዛ እጃቸው እንዳልገደሏቸው የታሪክና የደህንነት ሰነዶች በጥልቀት ይሟገታሉ። የዚህን ታሪክ ምስጢራዊ ገጽታ ይበልጥ የሚያጠነክረውና ሌላ አስደናቂ ምስጢር ይፋ የሚያደርገው የወልቃይት አማራዎች ዘብና መሪ ተደርገው የሚቆጠሩት የኮሎኔል ደመቀ ዘውዱ ምስክርነት ነው። ኮሎኔል ደመቀ ዘውዱ ወደ መጨረሻው ሰዓትና ቀናት አካባቢ ከጄኔራል አሳምነው ጽጌ ጋር በሐሳብ ተጣልተውና ተኳርፈው ነበር። በክልሉ ከፍተኛ አመራሮችና በብአዴን መዋቅር መካከል የተፈጠረውን አስከፊ መከፋፈልና ለመግባባት የተረዱት ኮሎኔል ደመቀ የመበላላትና መጠፋፋት ለህዝባችንና ለህልውናችን ፈጽሞ አይበጅም በሚል በጎ ሐሳብ ጄኔራሉን በግል አነጋግረው ለማስታረቅ ወደ ቢሮአቸው ያመራሉ። ኮሎኔሉ የቢሮውን በር ድንገት አንኳኩተው ወደ ጄኔራል አሳምነው ጽጌ ክፍል ሲገቡ ግን የጠበቃቸውና የገጠማቸው ነገር እጅግ አስደንጋጭ ነበር። ጄኔራሉ ቃታውን ያነጣጠሩበትና የተሳበ ሽጉጥ ይዘው ነበር የጠበቋቸው። በዚህ ያልተጠበቀ ክስተት ክፉኛ የደነገጡት ኮሎኔል ደመቀ ዘውዱም በፍጥነት የራሳቸውን ሽጉጥ ከወገባቸው መዥርጠው በጄኔራሉ ላይ ያነጣጠሩ። በዚያ ጠባብ ቢሮ ውስጥ ለደቂቃዎች የዘለቀ የህይወትና የሞት አስፈሪ መጥፋጠጥ ሆነ። ደፍሮ የምላጩን ቃታ የሚስብና ቀድሞ የሚተኩስ ግን አልተገኘም። ቀስ በቀስና ከብዙ ውጥረት በኋላ ሁለቱም የሽጉጣቸውን አፈሙዝ ወደ መሬት ዘቀዘቁት። ኮሎኔል ደመቀም ጥያቄ አቀረቡ። ምን አድርጌህ ነው? ለምንስ ሽጉጥ ታነጣጠርብኛለህ? አሏቸው። ጄኔራል አሳምነውም በጥልቅ ጥርጣሬና ንዴት ውስጥ ሆነው መለሱ። እነ ጠቅላይ ሚኒስትር አብይ እንዲሁም ዶክተር አምባቸው መኮንን እኔን ከዚህ ከጸጥታ ቢሮ ኃላፊነት ያስረው ወይም ሙሉ በሙሉ አባረው በእኔ ቦታ አንተን ለመተካትና ለመሾም በምስጢር አስበዋል አሏቸው። ጄኔራል አሳምነው ጽጌ ስልጣኔንና ያደራጀውትን ኃይል በኮሎኔል ደመቀ ዘውዱ እነጠቃለሁ የሚል ታላቅ ስጋትና የጥርጣሬ ጥላ አድሮባቸው ነበር ማለት ነው። ይህንን እውነተኛ ታሪክ ራሳቸው ኮሎኔል ደመቀ ዘውዱ የተናገሩት ሲሆን የእሳቸውን ምስክርነት መነሻ በማድረግ ጄኔራል አሳምነው ጽጌ በኢህአዴግ ዘመን በእስር ቤት በነበሩበት ወቅት በተፈጸመባቸው አሰቃቂና የረዘመ ግፍ እንዲሁም ሰብአዊ መብት ረገጣ የተነሳ የአእምሮ መቃወስና ከባድ የጥርጣሬ ሰለባ ሳይሆኑ እንዳልቀረ ይገመታል። በዚህ አስቸጋሪ ሁኔታ የተነሳም ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በመሆን የጄኔራሉ ደሞዝና ሙሉ ጥቅማ ጥቅሙ ሳይነካና ሳይጓደል በክብር እረፍት የሚያደርግበትንና ራሱን የሚያክምበትን ሁኔታ እንዴት በሰላም እንፍጠር እያልን በምስጢር ስናመቻችና ስንመክር ነበር ብለዋል። ነገር ግን ይህንን መልካም ሐሳብና ዕቅድ በተዛባ በተገላቢጦሽና በክፉ መልክ የሰሙት ጄኔራል አሳምነው ጽጌ ስልጣኔ ሊቀሙኝና ሊያጠፉኝ ነው የሚል የጸና ስጋትና ፍርሃት አድሮባቸው ነበር። በዚህ ከባድ ንዴትና የጥርጣሬ ማዕበል ውስጥ የገቡት ጄኔራል አሳምነው ለሰኔ 15ቱ አስከፊ ግድያና ክስተት ዋና አቀነባባሪና መሪ ተዋናይ ናቸው ብለው ኮሎኔሉ በጽኑ ያምናሉ። በአማራ ጉዳዮች ዙሪያ በመጻፍ የሚታወቀው አያሌው መንበር በበኩሉ ስለዚህ ጉዳይ የተለየና አዲስ ውንጀላ ሰንዝሯል። የአፋሕድ ወታደራዊ አስተዳደር መምሪያ ኃላፊ የነበረው ረዳት ፕሮፌሰር ኢያሱ አባተ ከመንግስት ጋር ተደራደርኩ ብሎ በገባ ሰሞን አያሌው መንበር በግል ማህበራዊ ገጹ ላይ አንድ አስደንጋጭ ጽሑፍ ለጥፎ ነበር። አዩ በዚያ አገላለጹ ውስጥ ኢያሱ አባተ ወደ እነ ዶክተር አምባቸው መኮንን ገዳይ አይደለም የሄደው፣ ይልቁንም ከነ ዶክተር አምባቸው ገዳዮች ነው የተለየው በማለት ታላቅ ምስጢር ይፋ አድርጓል። ወቅቱ ላይሆን ይችላል በሚል ዝም አልን እንጂ የእውነታ ሊታወቅ ይገባል ሲልም አክሏል። አያሌው መንበር በዚህ አገላለጹ ውስጥ የነ ዶክተር አምባቸው ገዳዮች ያላቸው ምናልባትም የአሁኑን የአፋብን ቁንጮ አመራሮችን ይመስላል። የእኛን ጨርሰናል። የእናንተን ሐሳብ ለማንበብ አስተያየት መስጫውን ከፍተነዋል።